የሃይማኖት ተቋማት ጉባኤ አጣሪ ኮሚቴ የተባሉ ሰዎችም ጥቃት ወደ ተፈጸመበት ቦታ እንዳልሄዱ ታውቋል። የብሔርተኝነት ሳይሆን የሃይማኖት ጉዳይ ወንድሜን እኔ በግልጽ ያጣሁት በሃይማኖቱ ኦርቶዶክስ ክርስቲያን ስለሆነ ወንድሜ ታረደ። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ አርሲን አስመልክቶ የሃይማኖት ተቋማት ጉባኤ መግለጫውን በሰጠበት ቀን ምን ነበር የተፈጠረው፣ የምን ጥል ለምን ድብድብ ነበር የሚለው ነገር ኢትዮ ፎረም ይዘው የወጣው መረጃ አለና ጨራሽ ኮሚቴው እንግዲህ ወደ አርሲ ምናረዲ የሰማነው የምንገኘው እሱን የምንመለከተው የሚሆነው። እንደዚሁም ደግሞ ወንድማችን ቢኒያምም ይዘው ወጣው አንድ መረጃ አለ። እሱ ብቻ አይደለም እንግዲህ ማህበረ ቅዱሳንም ስለ አርሲ ጠንከር ያለ መረጃ ይዘው ወጥቷል። እሱን እንመለከታለን። ሁላችሁ ቪዲዮ ላይክ እና ሼር ያደርጋችሁ ለብዙዎች እንዲደርስ ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። እስቲ መጀመሪያ ከዚች እናት እንጀምር። በሰዓቱ ላይ እኔንም ገለውኝ ነበር። ስለዚህ ይሄ የብሔርተኝነት ሳይሆን የሃይማኖት ጉዳይ ነው። ወንድሜን እኔ በግልጽ ያጣሁት በሃይማኖቱ ኦርቶዶክስ ክርስቲያን ስለሆነ ወንድሜ ታረደው። ደግፈን ሊረዳ ጥበቃ ሊደረግልን ይችላል። አሁንም እየተወደለተልን ነው። መኖራችን ማን ነው የሚያውቀው? ልንከበብ፣ ልንታጀብ፣ ልንጠበቅ ይገባል። ድምጼን አሁንም እንዲህ ብዬ አሰማለሁ። ስንት ብዙ እዚህ ውስጥ ያሉት እንዳለ የተጎዳ ህብረተሰብ ነው ያለው። እኔ እነሱ የኔ ናቸው። ሁሉንም የወንድሞቼም የአባቶቼም የሞቱት የዘመድ የወገኖቼ ነው ንብረት የተቃጠለ። መንግስት አሁንም ወደኛ ፊቱን እያዞረ አይደለም። ይሄ የመጣብን ሃይማኖታዊ ጉዳይ ነው፣ ብሔርተኝነት አይደለም። ኦርቶዶክስ ክርስቲያን ስለሆነን እየሞትን ነው። አሁንም ይስማለን። ብዙዎች አባቶች፣ እናቶች፣ ወንድም ህፃናት በራብ እያለቁ ነው። ልብስ ሁሉ ነገር ጠፍቷል። ምንም የለም። ለምንድን ነው ሌላውን ብቻ? እኛንም ሊመለከተን ይገባል። ቤታችን ይሰራልን። የወጡ ከብቶች አሉ፣ ከብቶቻችን ይመለሱ። የሞተው ሞቷል፣ አይነሳም። ግን ደግሞ ይካሱን፣ በቤት በመስራት ይካሱን። ንብረታቸው የተቃጠለባቸው ወገኖች አሉ፣ እነሱን ይካስ። እኛ ደግሞ በእነሱ እየተጽናናን እንኖራለን። ስለዛ አሁንም ቢሆን ሊሰማን ሊያውቀን ፊቱን ሊያዞር ይገባል። ይሄ ዝም የምንልበት የለም። ይሄ እንግዲህ ከ5 ዓመት በፊት ኦርቶዶክሳውያን በሃይማኖታቸው ብቻ በማህተባቸው ብቻ ተለይተው ጭራሽ ቤታቸው ላይ ይሄ ኦርቶዶክስ ነው ተብሎ ጽሑፍ ተጽፎበት መጥተው በሚረሸኑበት በሚገድሉበት ሰዓት ላይ እናቶች በዚህ ልክ ወጥተው እንግዲህ ሲናገሩ ነበርና አርሲም ላይ እንግዲህ በዚህ መንገድ ነው ኦርቶዶክሳውያን በማህተባቸው ምክንያት በሃይማኖታቸው ምክንያት የሚገቡት የሚረሸኑትና እንደሚታወቅ እንግዲህ ሃይማኖት ተቋም ደግሞ አይደለም ይሄ ሃይማኖት ተቋም አይደለም ብሎ ይዘው ወጥቶ ነበርና እሱን አስመልክቶ ኢትዮ ፎረም አንድ መረጃ ይዘው ወጥቷል። እንስማው እስቲ። የሃይማኖት ተቋማት ጉባኤን ሪፖርት አራርሳ መርዳሳና የጠቅላይ ሚኒስትር አብይ አህመድ የቅርብ ሰው የሆኑት ቀሲስ ታጋይ ማስቀየራቸው ተሰማም። አጣሪ ኮሚቴ የተባሉት ሰዎችም ጥቃቱ ወደ ተፈጸመበት ቦታ እንዳልሄዱ ታውቋል። የኦሮሚያ ሃይማኖት ተቋማት ጉባኤ በጉዳዩ ላይ አልገባበትም ብሎ ራሱን አግልሏል። የሃይማኖትና የብሔር ግጭትን መቀስቀስና ጦርነቶችን መክፈት የስልጣን መቆያ መሳሪያዎቹ አድርጓቸው ዘልቋል የሚባልለት የብልጽግናው አገዛዝ ሰሞኑን በአርሲ የተፈጸሙ ግድያዎችን በማስመልከትም ይህንኑ የሚያጠናክር እርምጃ ስለመውሰዱ ተነግሯል። ጠቅላይ ሚኒስትሩ የሀገሬ ልጅ ነው በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው ኢቫንጀሊካል ቄስ በሆኑት ቀሲስ ታጋይ ታደለ የሚመራው የሃይማኖት ተቋማት ጉባኤም 9 አባላት ያሉትን አጣሪ ኮሚቴ ማቋቋሙን መግለጹም አይዘነጋም። ይህ ኮሚቴ ጥቃት ወደ ደረሰባቸው የኦሮሚያ ክልል አካባቢዎች እንዲላክ ከመደረጉ አስቀድሞ የመንግስት ተወካዮች የመለመሏቸውና ስለ ጥቃቱ የሚናገሩት ነገር አስቀድሞ የተሰጣቸው ሰዎች ጠበቁን የሚሉ አንድ የኮሚቴው አባል የኦርቶዶክስ ክርስቲያኖች በመደዳ ወደ ተገደሉበት አካባቢ እንዳንሄድ ተደርገን በሲርካ ወረዳ ላይ ብቻ በአንድ ቤተክርስቲያን ግቢ ውስጥ ካድሬዎች ያመጡልንን ሰዎች አነጋግረናል ይላሉ። በካድሬዎቹ ተመልምለው የመጡት ሰዎችም ቢሆኑ ጥቃቱ ያደረሰውን አካል ስሙን ከመግለጽ ይልቅ በደፈናው ታጣቂዎች ናቸው እያሉ ይናገሩ ነበር ሲሉ የሚገልጹት እኒሁ የኮሚቴው አባል በተናጥል ሲጠየቁ ግን የመንግስት ኃይሎች የላኳቸው አካላት እንደሆኑ ለመናገር ድፍረቱ ነበራቸው ይላሉ። የወረዳ ቤተ ክህነት ኃላፊዎች የተናገሩትን በተመሳሳይ ጥቃቱን ያደረሰው አካል መንግስታዊ ታጣቂ እንጂ ሸማቂ ያለመሆኑን የሚጠቁም ነው። እንዲያም ሆኖ ይህንን በሪፖርታችን ላይ ሳናካትተው በጥቅሉ ጥቃቱ የተፈጸመው በታጣቂዎች ነው በማለት መግለጫ እንዲሰጥ አደረግን ይላሉ የኮሚቴው አባል። ይሁን እንጂ ይህንን ሪፖርት አዘጋጅተን ስንጨርስ የሃይማኖት ተቋማት ጉባኤ ኃላፊው ቀሲስ ታጋይ ታደለም ከቤተ መንግስት ወደኛው መጥተው የመንግስት አቅጣጫ ጥቃቱን የፈጸመው
ሸኔ እንዲባል ነው። ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟቾችን ቁጥር እንዳትጠቅሱ አሉን ሲሉም ያክላሉ። የረባ ተቃውሞና ለየት ያለ አስተያየት ያልገጠማቸው ቀሲስ ታጋይም ያዘዙት እንደተፈጸመላቸው ካረጋገጡ በኋላ ላለቆቻቸው ይህንኑ ሪፖርት ማድረጋቸውን እናውቃለን። ይሁን እንጂ ከመንግስት የሚመጣው ትዕዛዝ በዚህ አላበቃም ሲሉ ቀጥሎ ኮሚቴው ያጋጠመውን ይናገራሉ። የአጣሪ ኮሚቴው የቀሲስ ታጋይን መመሪያ ተከትሎ ጥቃቱን የፈጸመው ሸኔ ነው ብሎ እንደገና ለሁለተኛ ጊዜ ባሰናዳው ሪፖርቱ ላይ እየተመካከረ ያለ የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊው አራርሳ መርዳሳ የሰላም ሚኒስትሩ መሐመድ እድሪስን አስከትለው ወደ ቢሮአችን መጡ ሲሉም ይናገራሉ። ጥቃቱን ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላችሁ ጻፉበት ሲሉ ማዘዙን የታዘዝነውንም ፈጸምን ሲሉም እኒሁ የኮሚቴው አባል አብራርተዋል። አራርሳ መርዳሳ በአርሲ የተፈጸመውን ይህንኑ ግድያም መንግስት እንዳደረገው በማስመሰል የሚዲያ ዘመቻ ከፍተውብናል በማለትም የሀገረ ስብከቱን ኃላፊ አቡነ ያሬድን ወንጅሏቸዋል የሚሉት ምንጮቹ እርሳቸውን ከኃላፊነት ለማስነሳትም ከቤተ ክርስቲያኗ ጋር እየተነጋገሩ ስለመሆናቸው ተናግረዋል ተብሏል። ጥቃቱ የተፈጸመው በ4 ወረዳዎች ላይ ቢሆንም እንድንሄድ የተፈቀደልን በሸርካ ወረዳ ብቻ ነው። በመካከላችንም አለመግባባት ነበርም። የኦሮሚያ ሃይማኖት ተቋማት ጉባኤም በዚህ ነገር ውስጥ አልገባበትም ብሎ ገና ከመጀመሪያው ራሱን አገልሎ ነበር ሲሉም ነግረውናል። ጠቅላይ ቤተ ክህነት ባርሲ የተፈጸመውን ይህንኑ ጭፍጨፋ በማስመልከት የሚደርሱት መረጃዎች እንደቀጠሉም ናቸው ተብሏል። ባይዘው ይሄን ነገር ኢትዮ ፎረም ከመስራቱ በፊት ኢትዮ ፎረም እንግዲህ ትላንት ማታ ነው የሰራውና እሱ ከመስራቱ በፊት ወንድማችን ቴዲ ዙሩፋኤል ገልጾ ነበርና ወንድማችን ቴዲ አስሙተና እንመለስበት። ጠቅላይ ሚኒስቴሩ በቃል በማዘዝ ድርሰቱን ጻፈው። የሰላም ሚኒስቴርና የኦሮሚያ ፖሊስ አዛዥ አርታዩን ሰሩት። የሃይማኖት ተቋማት ጉባኤና ነቄስ ዳዊት ቆንጆ አድርገው ተወኑት። ከሪፖርቱ ጀርባ ያለው ቅሌትና እውነት ሲጋለጥ የሚከተለውን ይመስላል። ከዛ በፊት ግን ሁላችሁም አካውንታችን እየተዳከመ ነውና ኮፒ ሊንክ ከማድረግ ይህን ቪዲዮ እንድጀምሩት ጠይቃችኋለሁ። እንግዲህ እስካሁን ድረስ የአርሲ ኦርቶዶክሳውያን ወገኖቻችን ግድያ አልቆመም። ባልቆመው ግድያ መካከል ታዲያ የሃይማኖት ተቋማት ጉባኤና የተወሰነ አጣሪ ቡድን ተንደርድረው መጥተው ፍጹም የእውነትነት መሰረት የሌለውን ሪፖርት አሰምተው የበለጠ ልባችንን አደሙት። ከሪፖርቱ ጀርባ ያለው እውነት ግን እንዲህ ነው። ተንደርድረው እንደሄዱበት አይደለም የአርሲ ምድር ነገሮች የጠበቃቸው። ገና ሲደርሱ ከጠቅላይ ሚኒስቴር በተሰጠ አቅጣጫ መሰረት ስትመለሱ በፍጹም የሃይማኖት መሰረትነት የሌለው ጥቃት መሆኑን እንድትዘግቡ ሪፖርታችሁ ይሁን ተብለው ገና ሳያዩ በተሰጣቸው አቅጣጫ ብቻ እንዲመለሱ ተደረጉ። ታዲያ እዛ ደርሰው ብዙ መዟዟር አልተጠበቀባቸውም። ጉዳት ያለባቸውን ቦታዎች በፍጹም ሄደው አላዩአቸውም። ይልቁኑ አንድ አዳራሽ ውስጥ ለሌላ ስብሰባ የተገኙ ሰዎችን አመካክረን ሰማን ብለው ይህንን ሪፖርት ይዘው ተንደርድረው መጡ። ታዲያ ሪፖርቱን ይዘው ሲመጡ ከማቅረባቸው በፊት ያላመናቸው ጠቅላይ ሚኒስቴር 2 ተጨማሪ አራሚዎችን ላከ። የኦሮሚያ ፖሊስ አዛዥና የሰላም ሚኒስቴር ከዛ ወደ ሃይማኖት ተቋማት ጉባኤ ሄደው የታለ ሪፖርቱ አምጡ አሏቸው። ተመለከቱ። ታጣቂ የሚል ጽሑፍ አለበት። ይህንን ታጣቂ የሚል ለምን አደረጋችሁ? በሉ ቀይሩ፣ ፋኖና ሸኔ ብላችሁ ተኩት አሏቸው። ያንን ተክተው አነበቡልን። የሆነው ታሪክ ይሄ ነው። በነገራችሁ ላይ የሃይማኖት ተቋማት ጉባኤን በተመለከተ ተስፋ ከቆረጥንበት ቆይተናል። የኦርቶዶክሳውያን ጥቃት ላይ እየተከታተለ ጥላሸት መቀባት ስራው ነው። ከዝንብ ማር አይጠበቅም። ከዚህ ቀደም በቅበት ኦርቶዶክሳውያን ጉዳይ ያመጣው ሪፖርት ወይም ዳስሻ አጥንቻ አምጥቻ ያለው ጽሑፍ እስካሁን ድረስ ስድባችን ሆኖ መተተኞች እየተባልን የምንሰደብበት ነው። ሌላው ደግሞ እነ ቄስ ዳዊትን በተመለከተ የጠቅላይ ቤተ ክህነት ጡረተኞች ለወዳቸው ያደሩ መሆናቸው ግልጽ ነው። ከዚህ ቀደም እንዲህ ተደፍተው በቅዱስነታቸው ፊት የተቀበሉትን የአዲስ አበባ ሀገረ ስብከት ህጋዊ የሆነ አካሄድና መዋቅራዊ የሆነ ጥቃትን የተመለከቱ ጉዳዮች ላይ እሰራለሁ ብሎ 1000 ምናምን ሪፖርቶችን ይዞ የጠፈነገና ያንን በልቶ ውጦ ዛሬ ለወዱ ያደረ መሆኑ ግልጽ ነው። ከነዚህ ሰዎች መካከል አንዱ ቄስ ዳዊት ነው። ስለዚህ በእንደዚህ ያሉ የተዳከሙ ሪፖርቶች የሚቆም ጥያቄና የሚቆም ትግል የለም። አሁንም ድረስ ቅድስት ቤተክርስቲያናችን በዚህ ያህል ደረጃ እየተነካችና እየተወረረች እኛ በእናንተ ሪፖርት ተዳክመን እንዲሆነ ነገሩ ብለን የምንተው አይደለም። ቤተክርስቲያናችን እስክትከበር ድረስ እስከ መጨረሻው ጥግ እንጓዛለን። እንግዲህ ወንድማችን ቴዳም እንደዚህ በተናግረው ነገር ይወድ ይፋርጎት ነበርና በጣም ነው የሚያሳዝነው። በዚህ ልክ በዋሸቱ በዚህ ልክ በሞተ ሰው ላይ እንዴት ሰው በደል ላይ ይቀልዳል? እንዴት ሰው ሬሳ ላይ ይቀልዳል? እግዚአብሔር በሚያውቀው ይሄን ነበር ሰሞኑን እናገኝ ነበረውና ነገራችን ላይ እናንተም ሆናችሁ ገዳዮችም ሆኑ ሟቾቹም በእግዚአብሔር ፊት ይቀርባሉ። ኦኬ፣ በአምላካቸው ፊት ባመኑበት አምላክ በክርስቶስ ፊት ይቀርባሉ። የዛን ጊዜ ለምትመልሱት መልስ
እግዚአብሔር እንግዲህ አፍ ይሁናችሁ። አላቅም እግዚአብሔር እናንተ መልስ ይስጣችሁ። ከእናንተ ጋር እንደዚህ ያደረጉ እንደዚህ ያለን የእናንተን ፋይል መገለባበጥ ራሱ ሰለቸን በቃ። እና በጣም ከባድ ነገር ነው የተከናወነውና በዚህ መንገድ ነበር ኦርቶዶክሳውያን አሳልፈው የሰጡትና ወንድማችን ቢንያም ስሙት ባይደው እኛ አጣሪ ኮሚቴ ተብሎ የተላኩት ተዛይሏችሁ ቤተመንግስት ላይ በእውነት እርሱ እንቅልፍ ይተኛሉ። በኋላ ሰማችኋለሁ እንቅልፍ ይተኛሉ ምናምን ያሉት ሰውዬ ማለት ናቸው። አንድ ግን የምጠይቀው ይቅርታ ያርጉልኝና እረፍት አሉት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ። ግን ይተኛሉ ወይ የሚል ነው ያጫረብኝ ውስጡ ትናንትና። ከዛ የጫወታው ጫወታ ደግሞ መግለጫ ወጣ ዛሬ። መግለጫው ምን ይል ነበረ? በመጀመሪያ ደረጃ የሞቱት ኦርቶዶክሳውያን ብቻ አይደሉም የሚል ነው። ሄደው ያጣሩት በ25 ሰዎቹ ከሞቱ በሞታቸው አንድም የእስልምና ይህን ጥያቄ አልጠየቅም። ከጅዋርና ከውቤ ነው ትናንት ነው እኛም ስናጋራ የነበረው። ለዛውም ገዳያቸው የተገደሉትም በፖለቲካ ነው እንጂ በእምነት ጉዳይ አይደለም። ጥቃቱ እምነት ጥቁር አይደለም። ወዳጄ ህሊናን የሸጥክ ቀሲስ ታጋይ እኚህ የተቃጠሉ እናት ፖለቲከኛ ሆነው ኦሮሞ ናቸው። እኚህ አባት በእንዲህ በአሰቃቂ ሁኔታ የተገደሉት በፖለቲካ ነው ልትለን ነው? እኚህ ህፃናት ይህን መከራ የተቀበሉት እርጉዞች የተጨፈጨፉት በፖለቲካ ነው ልትለን ነው? ፖለቲካዊ ነው ልትለን ነው? አያሳፍርም? እንዲህ አይነት ቁማር፣ እንዲህ አይነት ክህደት፣ እንዲህ አይነት ብድና፣ እንደዚህ አይነት ባሳደገች እናት ላይ የሚደረግ ሸፍጥን እግዚአብሔር ከማየት ይሰውራችሁ። ይብላኝ ለእናንተ። ቤተክርስቲያን ትቀጥላለች። ስለዚህ ከፖለቲካ አገናኙት ከአማራ ፋኖ ስለሆኑ ናቸው ምናምን ተባለ። ቀድሞም ስትሄዱ አውቀናል፣ ተረድተናል። ገና ብያችኋለሁ ትናንትና፣ ገና የምንሰማው ታሪክ አለ ዘንድ ጆሮአችን ዛሬ ትንሽ አረፈ ስንል ይኸው ዛሬ እንደዚህ አይነት ነገር ሰምተናል። ስለሆነም እውነታው ያ ነው። አጣሪ ኮሚቴው ያው ነው ማለት የሄዱት ቆብ የለበሱ ፖለቲከኛ ማለት ነው። የሄዱት ቆብ የለበሱ ፖለቲከኞች ናቸው የሄዱት። ይህም በድፍረት ነው የምነግራችሁ። ምንም አታመጡም። በነገራችን ላይ ሞት ክብሬ ነው፣ ኦርቶዶክስነት ክብሬ ነው። ምንም አታመጡ። ምንም ብትሉ ትላንትናም በጨረቃ ጳጳስ ስናገራችሁ ነበር፣ ዛሬ የምናገራችኋል። ይህ ነው እንግዲህ አሁን ላይ ማህበረ ቅዱሳንም እንግዲህ ተጨማሪ መረጃ ዘውቷል። ስለ አርሲ ኦርቶዶክሳውያን ተጨማሪ መረጃ ዘውቷል። ስሙት። ኦርቶዶክሳውያን ህፃናትና ሴቶች አካባቢውን ለቀው እየሸሹ መሆናቸውን ምዕመናን ተናገሩ። በኦርቶዶክሳውያን ላይ የሚፈጸመው ግድያና አፈና ተባብሶ በመቀጠሉ ምክንያት ራሳቸውን ለማዳን ከመኖሪያ ስፍራቸው ውጪ የሚያድሩ እንዳሉም ለጣቢያችን ገልጸዋል። ባልደረባችን ናሁን ገብረ ኪዳን የአካባቢው ምዕመን በስልክ አነጋግሮ ተከታዩን ዘገባ አሰናድቶልናል። በሀገራችን አባሽ ያጣ አምባ፣ ያልተሰማ ጩኸት፣ ለመቅበርም ለመኖርም ስጋት የተሞላ ህይወት በዚህ ሰዓት የት ይገኛል ቢባል ምስራቅ አርሲን እንደ አንድ መጥቀስ ይቻላል። ህዳር 1 ቀን 2018 ዓ.ም በምስራቅ አርሲ ልዩ ቦታው ጠልታ ቅዱስ ገብርኤል በተባለ አካባቢ በኦርቶዶክሳውያን ላይ የተፈጠረውን የአካባቢው ምዕመናን ያስረዳሉ። ያው ማሳ ላይ ባሉበት አዝመራ ሊወቁ ከብቶች እንትን ይዘው ሄደው መዳበሪያም ይዘው ባሉበት ነው ሶስቱን ህፃናቶች ገለዋቸው የሄዱት። በጣም ከባድ ነው። በቃ በጣም ከባድ ነው። እነሱን እየቀበሩ እያሉ በዛኛው ደግሞ ሌሎቹ ላይ በቃ በመትረየስ እየተኮሱባቸው ነበረ። ቀብር ላይ ያሉ እነሱ ላይ አልደረስም። ሌላ ቦታ ራቅ ብሎ ባለበት ቦታ ነው። ያው ቀብራቸው ተፈጽሟል። የቀብር ስነ ስርዓታቸው ተፈጽሟል። ግን ያው ስጋት ነው። በቃ አዝመራቸው እየተወሰደ ነው። የግማሹ አዝመራ ተወስዷል። ያዘመሩትን አዝመራ መሰብሰብ አልቻሉም። አዝመራቸው ሊሰበሰቡ ባሉበት ነው ይህ ነገር የተፈጸመባቸውና ግድያው ደግሞ ያው የሃይማኖትን ተኮር ነው እና ይሄ ነው ያለው ነገር።
ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያን በተመለከተ መረጃ ቀብላችኋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ምዕመናኑ ለማህበረ ቅዱሳን ቴሌቪዥን ተናግረዋል። ከአቦምሳ ወደ አዳማ የሚሄደው መንገድ ሙሉ ለሙሉ አሁን ተዘግቷል ማለት ይችላል። በቃ ህዝቡ በፍርሃት ነው የሚንቀሳቀሰው። በንግድ ነው አብዛኛው የሚተዳደረው። ሌላ የስራ ኦፖርቹኒቲ የለም። በዚሁ ነው የሚተዳደረው። ቀላል ነገሮችን እየሰራ ነው የሚተዳደረው። ያ ሙሉ ለሙሉ አሁን ማለት ቆሟል ማለት እንችላለን። ሲቀጥል ከዚህ ወደኛ ደግሞ ወደ ላይ አባጀማ፣ እንጋዳ፣ ጮሌ፣ ጎለልቻ፣ አሰኮ፣ ዲማ የሚባሉ አካባቢዎች አሉ። ከእነሱ ጋር የነበረ ይሄ መስመር ሰው በዚህ በእገታው ምክንያት ፈርቶ ቆሟል። ማህበረሰቡ ተጨንቋል። በዚህ ላይ ደግሞ የቀበሌ መዋጮ እየተባለ በየጊዜው ማህበረሰቡ አምጣ ነው የሚባለው። አሁን የሰሞኑን ደግሞ ምን መጣ መሰለህ? ግብር እየተባለ እስከ አርብ ነው ጊዜ ገደብ የተሰጣቸው። በግዴታ ነው መክፈል ያለባቸው በቃ እየተባለ ማለት ነው። ሰው ተጨምቋል። የግድ ነው በቃ እየኖረ ያለው። ትናንትና የሆነው አንድ ወንድማችን ታስሯል። በዚህ መረጃ ሰጥተሃል፣ ባለፈው በሞቱት በ5 ሰዎች ቪዲዮና ፎቶ አድርገህ መረጃ ሰጥተሃል በሚለው በጥርጣሬ ነው ከቤት ወደ ስራ ቦታ ሲሄድ በመንግስት ታጣቂ ኃይሎች ተወስዶ የታሰረውም አላግባብ ሰዎች ከሚታሰረው ከመደበኛ ቦታ ነው፣ ከፖሊስ ጣቢያ ውጭ ነው የታሰረው እና የቤተሰብ አስተዳዳሪ ነው፣ እሱ ነው የሚያስተዳድራቸው። ትናንትና ጥያቄ ላይ ሄደው አትገቡን ነው ያላቸው። እሱን ማግኘት አችሉም። ሊጠይቁ ሲሄዱ እናንተንም እናስራቸዋለን፣ የለም ጥያቄ ብለው ነው ቤተሰቦቹን ያባረሩ። የአካባቢው ምዕመናን ያሉበት አሁናዊ ሁኔታ ቀደም ሲል እንዳደመጥ ነው ቢሆንም የዞኑ የጸጥታ ዘርፍ ኃላፊ አካባቢው ወደ ቀድሞ መረጋጋት እየተመለሰ ነው ብለዋል። ይህ እንግዲህ የሆነ የሚገኘው ነገር በጣም ነው የሚያሳዝነው እና ይሄ ባለበት ሁኔታ የኛ አባቶች አባይ ተብዬዎቹ እያደረጉ የሚገኙት ነገር በጣም የሚያሳፍር ነገር ነውና ስሟቸው እስቲ። መግለጫ ማውጣት ራስን ከማዋረድና እንደው ቢሞቱ አይሻላቸውም ወይ? እንደው ባይኖሩ እነዚህ ሰዎች ቤተክርስቲያን እንደሆነ በጊዜው በልጆቿ የራሷን ትንሳኤ ታገኛለች። ምንም አልጠራጠርም በዚህ ጉዳይ ላይ። እኔ እንደው 100% እርግጠኛ ነኝ። ግን በዚህ ጊዜ አባት ነኝ ብሎ እዛ ማህበር ውስጥ ያንን ነገር ያጸደቀ ሰው ራሱን እንደ ሰው ባይቆጥር ይሻለዋል። እንደ ሃይማኖት አባትም አይደለም ምንም አይደለም። እነ ዳንኤል ክብረት ውሸት ባህሪያቸው ነው። ቅድም እንደነገርኩ ክደት ባህሪያቸው ነው። ከእውነት ጋር መጣላት ባህሪያቸው ነው። እና አብይ እንደ ሃይማኖትም የቆጠሩት ነገር ነው። ግን እነዚህ ሰዎች ተከትለው ዛሬ ሁሉ ሰው እውነት በሚናገርበት በሶሻል ሚዲያ ስንት ነገር በሚነገርበት ወጣቶች በ20 ዓመታቸው ለእውነት ብለው በሚሞቱበት ሀገር ስንት ጋዜጠኞች የፖለቲካ ሰዎች እስር ቤት በገቡበት ሀገር የሃይማኖት መሪ በአደባባይ ውሸት ሲመሰክር እኔ ይሄ ነገር ችግሩ እንደውም የሚመጣው ወደፊት ለሚያድጉ ልጆችና አሁን በእምነት በሞራል በሴት ትልቅ ሀገር ነች የምትባለው ኢትዮጵያ ሃይማኖት ሀገር በዚህ ዘመን ያሉ አባቶች ለዚህ ደግሞ አዋርዶና ራቁቱን ያስቀሩና ኢትዮጵያን ሴቶች ሁሉ ያጠፉ ሰዎች ስለሆኑ እኔ በጣም አደገኛ ሁኔታ ውስጥ እንዳሉ ቢያውቁት መልካም ይመስለኛል ማለት ነው። መሳይ ይሄን እንግዲህ በጣም ከባድ ነገር ነው የመጣበት የሚገኘውና ይሄን ነገር ወንድማችን ቴዶ ዘሩፋኤል ግልጽ አድርጎ አስቀምጧል። አሁን የተፈለገ የሚገኘው ነገር ምንድነው የሚለው ነገር በፊት ምንም ሳነቃ ከአባቶች ጋር ምዕመናን ለይተዋል። ኦኬ አባቶች ማን እንዳይሰሙ ምዕመናን ደግሞ አባቶችን እንዳይሰሙ አድርገው ለያይተዋል ፖለቲከኞች። እና አሁንም እንግዲህ የተፈለገ የሚገኘው ነገር ወንድማችን ቴዶ የሰራው ቪዲዮ አለ ተመልከቱ። አጥፊዎቻችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ኮሽ ሳይልና ቁርቁዛት ብለው ሲነሱ የሚጠቀሟቸውና እንድንጫወትላቸው የሚፈልጓቸው 4 መንገዶች በደንብ ይደመጥልኝ። ኮፒ ሊንክ አድርጉ። ከላይ ያልኳችሁን ነገር የሚጫወቱት በካድሬዎቻቸው አማካኝነት ነው። እኛ ግን እነኚህም ፈንጂዎች በፍጹም ተነጣጥረው ነው የሚጠብቁትና ልንረግጣቸው አይገባም። ቁጥር 1 መዋቅራዊ ስንጥቃት መፍጠር፣ ከአባቶቻችን ጋር እንደተጣላን ማስመሰል፣ ማጉላት፣ ጥያቄ ስንጠይቅ ካዷችሁ ብሎ ማለት፣ እነሱም ደግሞ እንደዛው እንደከዱን ማስመሰል። በዚህ አይነት መንገድ በርካታ ተዋንያን እዚህ ላይ ከተለያዩ ቤተ እምነቶች ይጫወታሉ ጨዋታውን። ከፕሮቴስታንት እነ በጋሻው እዩ ጩፋና ዮናታን አክሊሉ ሲሆኑ ከሙስሊሙ በኩል ደግሞ እነ ሙጂብ አሚኖ እና አህመዲን ጀበል ይጫወቱታል። እኛ ቤትም ደግሞ ሌሎች በርካታ ተጫዋቾች አሉ። አልጫወት ብለው ካስቸገሩ እንደ ቄስ በላይ ምን የሚሉ የሚታሰቡ። ቁጥር 2 የሃይማኖት ግጭትን መፍጠር፣ በተለይ ሙስሊምና ኦርቶዶክሱ እንዲጋጭ ማድረግ። የዋሃብያ ተወካዮች እነ ሙጂብን ከወንጀለኝነት ወደ ጓደኝነት ቀይሮ የጂሃድን ሐሳብ እያቀነቀኑ በሁለት ወገኖች መካከል እልቂት መፍጠር። በዚህ ግርግር ውስጥ ራስ መጠቀም
ይኖራል። ያ ግልጽ ነው። ቁጥር 3 ጠቀመም አልጠቀመም በጀም አልበጀም 50,000 አጀንዳ መልቀቅ፣ መበተን፣ ጉንጫ አልፋ የሆኑ ክርክሮችን መፍጠር። አንተ ያንን አገኘው ብለህ እየላስክ ስታመሰኳ እሱ ከጀርባ ሌላውን ጉዳይ ፈጽሞልሃል። ቁጥር 4 በትክክል የገባቸውና ድምጽ የሚሆኑ አካላትን መፈረጅ፣ በፖለቲካ በዘር በመሳሰሉት ታርጋ እየፈረጁ የሆነ ጥርጥር በመፍጠር የነዛን ሰዎች አቅም መገደብ፣ እነዚህንና የመሳሰሉት የተረፈውን እናንተ ጨምሩት። እንደዚህ አይነት ነገሮችን ሁላችንም በጥንቃቄ ልናያቸው ይገባል። ሁልጊዜ ገዳያችን የሚጫወትባቸውና የሚስባቸው ካርዶች ናቸው። ይሆን ተብሎ ታቅዶ ከዚህ ብለነዋል። በሰንሰለት አቅደው ነው እየሰሩብን የሚገኙት። ብዙ ጊዜ ማነሳው ምሳሌ አለ። በትግራይ ሰዓት ላይ ቤተክርስቲያን አባቶች ጳጳሳትም ሳትቀሩ መርፍ ስትባርኩ ነበር፣ ታንክ ስትባርኩ ነበር፣ ቦምብ ስትባርኩ ነበር፣ እንደሚታወቀው ድሽቃ ስትባርኩ ነበር አባቶች። ዛሬ ጦርነቱ ቆመ፣ እግዚአብሔር ይመስገን። የሚሞተው ሞተ፣ የሚሰዋው ተሰዋ። ቤተክርስቲያን ላይ ምንም የሚያክል ቦምብ ተወርውሯል። ምንም የሚያክል ሁሉ አብዛኛው ቤተክርስቲያን ወድሟል። ትግራይ ውስጥ የሚገኝ አብዛኛው ቤተክርስቲያን ወድሟል። ኦኬ፣ ቤተክርስቲያን እንደምትጠቃ ያወቃችሁ ታንክ ስትባርኩ ቦምብ ስትማርኩ የነበራችሁ አባቶች ዛሬ እናንተ ከትግራይ አባቶች ጋር ተለያይታችሁ ወደዛ አትሄዱም፣ እነሱ ወደዛ አይመጡም። ፖለቲከኞችስ በአንድ ሳህን እየበሉ ይገኛሉ። በአንድ ወንበር ተቀምጦ ሀገር እየመሩ ይገኛሉ። እናንተስ ተለያይታችሁ ቁጭ ብላችኋል። ኦኬ፣ ዋናው ትልቁ ዓላማቸው ከነገ ጀምሮ እቺ ቤተክርስቲያን ማክሰም ነው። እቺ ቤተክርስቲያን ማክሰር ወደኋላ ማስቀረት ነው። ኦኬ፣ እቺን ሀገር የሆነ ነገር የማድረግ ዓላማ ስላላቸው ቀድመን ቤተክርስቲያኗን እናጥቃት፣ ቀድመን ቤተክርስቲያኗን ስር መሰረቷን የደም ስሯን እንበጥስ ብሎ የተነሱ አካላት ስለነበሩ ቤተክርስቲያን ለሁለት ለመክፈል ሞከሩ፣ አልተሳካላቸውም። ጦርነት አስነሱ፣ አልተሳካላቸውም። ይኸው ነው በዚህ መጥተዋል። እና ይሄን ነገር አባቶች እንዴት ቀድማችሁ ማወቅ እንደሳናችሁና ጥንቃቄ ማድረግ እንደሳናችሁ አላቅም። ቅድም ወንድማችን የተናገረው ነው። ስንት ወጣት፣ ስንት ህፃናት፣ ስንት ሴቶች፣ ወንዶች ለሃይማኖታቸው ለእውነት ብለው በሚሰቡበት በሚታሰሩበት ስንት ሰው ታስረው ይገኛል። ሁሉ በሚታሰሩበት ጊዜ የቤተክርስቲያን ልጆች አባቶች ጳጳስ ተብላችሁ ጥቁር ለብሳችሁ ለዛው ጥቁር ለብሳችሁ አስኬማ አድርጋችሁ እንዴት ቤተክርስቲያን እንደምትክዷት እግዚአብሔር ይወቀው። ኦኬ፣ ስንት ወጣት ነው ለሃይማኖቱ ብሎ አልክድም ብሎ እየታሰረ የሚገኝ ስንት ነው ታስረው የሚገኝ። አሁን ላይ ሰሞኑን የተፈቱ ወንድሞች ወላይታ ለቤተክርስቲያን ድምጽ ስለሚሆኑ ብቻ አትግደሉ ስለሚሉ ብቻ የኛን ይዞታ አትውሰዱ ስለሚሉ ብቻ ታስረው ሰሞኑን የተፈቱ አሉ። ስንት ወር ሙሉ አሳልፈው እነዚህ ወጣቶች ባሉበት ሁኔታ አባት ተብዬዎቹ ኦኬ፣ እኛ በመንፈስ ነው የምንመራው የምትሉ አባቶች ግን በዚህ መንገድ ቤተክርስቲያንን ማዋረድ እኔ ከባድ ነገር እኮ ነው የገጠመን፣ ከባድ ነገር የገጠመንና እግዚአብሔር ይሄን ዘመን እንግዲህ ያሳልፋል ፈልጋለሁ። ወንድማችን ለተቃለ ስሙት። አርሲ ላይ ስለተገደሉት ልሰራ ብዬ ቪዲዮ ምን ሐሳብ ላቅርብ? ስለመገደላቸው ተናገርን፣ ኦርቶዶክሳውያን ስለመሆናቸው ተናገርን፣ ከነፎቶአቸው ከነስም ዝርዝራቸው ከእያንዳንዱ ነገር በቃ ለተለት ስለሚሆነው ስለ እያንዳንዱ ያላወራ ነው ያላነሳ ነው ሐሳብና ጉዳይ የለምና አሁን ምን ልናገር? ሁላችንም ዝም እያለን መጣን። ለተለት ጉዳዩ እየተረሳ ሌላ አጀንዳ እየመጣ ነው ያለው ቲክቶክ ላይና ነገር ግን የነዛ ሁሉ የህፃናት እልቂት፣ የእናቶች ሞት፣ የአባቶች ሞት፣ የወጣቶች ሞት እኔ በጣም ሁሌ ነው እንቅልፍ የሚነሳኝ እውነቱን ለመናገርና በተለይ የህፃናቶቹ ሞት፣ ሆስፒታል የተኙት ልጆች፣ እግሩ የተቆረጠው ህፃን፣ ቀዶ ጥገና እያደረገች ያለችው የ8 ዓመቷ ስንታየው፣ ወላይታ ላይ ያለው ያጩጬ፣ እንደገና ደግሞ ከአሰቦት ገዳኝ መጣ 19 ዓመቱ አንገቱ ላይ ከፍተኛ ጉዳት የደረሰበት የሞቱት እናትና አባት፣ የሞቱት ሁለቱ መንታዎች እያንዳንዳቸውን ባሰብኩ ቁጥር ምን ያህል ወረተኞች ነን። በቃ ለዚህ ጊዜ ብቻ ነው የምናወራው ማለት ነው። እቹ ናት በቃ የኛ ድምጽ፣ እቹ ናት የኛ አባ፣ እቹ ናት የኛ ወሬ። በቃ አለቀኩ ማለት ነው። በእውነት እየተረሳ አልመጣም ገና 2 ሳምንት እንኳን ሳይሆነው በቅጡ ማለት ነው። ጉዳዩ እየተረሳ እየተዘነጋ መጣና አዘንኩኝ በጣም። ከዚህ በላይ ምንም ማድረገው ነገር ስለሌለ ይሄ ነው እንግዲህና ገና 2 ሳምንት አልሞላም ወንድማችን የተናገረው ነገር ግን አሁን ላይ አብዛኛው ሰው ጉዳዩን ረስቶ ሌላ አጀንዳ ይዟል። ሌላ አጀንዳ ይዞ ነው የሚገኘውና ለዚህም ይመስላል በጋሻውን ሲናገር የኦርቶዶክሳውያን ጩኸት ንፋስ ነው ብሏል ባለፈው ሲናገርና ጮኸን እንደ ንፋስ በቃ እንዳልጮኸን የሚቆጠረው ማንም አይሰማንም። አጀንዳ ይሰጡናል፣ የተለያየ አጀንዳ። በነገራችን ላይ እንዲሁም አሁን እግዚአብሔር ይመስገን ትንሽ ቆይቷል ይሄ ነገር። የአርሲው ጉዳይ ትንሽ ተጮሆበታል። ሁሉም ባይሆን የያዘው ሰው አለቅም ብሎ እንግዲህ ግግም ብሎ ነው የሚገኘው እንጂ ያልሰጠ አጀንዳ አለን። ያልሰጡን አጀንዳ የለም እኮ። ሆን ተብሎ ርዕስ ለማስቀየር ቪዲዮ ያልሰራ አካል የለም እኮ። ሆን ተብሎ ስም እየለጠፉልህ
ስለ አርሲ አንድ ብሎ ከሰራ ኮመንት ላይ መጥተው እንትና ልኮክ ነው የእንትና ጽንፈኛ ኃይል ነክ እያሉክ የሚያሱ ስም የለም። ከዛ ውጪስ እነ በጋሻው ብትሉ እነ እዩ ጩፋ ብትሉ እነማን ብትሉ አጀንዳ ለመስጠት ሞክረዋል። በቃ በጣም በተቻላቸው አቅም ጥረዋል፣ አልሳካላቸው። በጋሻው ለዛም 2 ጊዜ አጀንዳ የሰጠው ሆን ብሎ አውቆ ሆን ተብሎ ታውቆ አጀንዳ በሱ ምክንያት የሰጠ ኦርቶዶክሳን ወደ እንዲመለሱ ማለት ነው። ግን አሁንም ብለን ይግም ስላልንበት ነው እንዲሁ የነበጋሻው ነገር ለእናንተ እናስበን ብለን እዛው ይቅርበስ ለያዝነው እንጂ ብዙ አጀንዳዎች ነበሩ ለማስቀየር እና አሁንም ቢሆን ወደ ኋላ እንዳንመለስ ድምጻችን እናሰማ። ዓለም እየሰማን ይገኛል። ባይዘው የኛ አባቶች እዚህ የሚገኙ አባቶች ቢክዱንም አናቃቸውም ብለው ልጆቻቸው ሲሞቱ እነሱ ያቸው ዓለም ውስጥ ቢኖሩም ሁሉም ሳይሆን አንዳንዶቹ ይሄን ነገር መፍታት የሚችሉ አባቶች ራሳቸው ዓለም ላይ ነው የሚገኙት፣ ሌላ ፕላኔት ላይ ነው የሚገኙት እነሱና ዓለም ግን እየሰማን ነው የሚገኘውና ስሙ ደስ ምንም እንኳን ገዳዮቻችን እየገደሉንም ድምጻችንን ቢያፈኑም እንግዲህ የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉ ክርስቲያኖች የተሰማውን ሐዘን ገልጿል። የምክር ቤቱ ዋና ጸሐፊ ዶክተር ጄሪ ፒላይ በዛሬው ዕለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻፉት ደብዳቤ በአርሲ ዞን ቢያንስ 20 ያህል የቤተክርስቲያኗ አባላት ላይ በተፈጸመው ጥቃት የተሰማቸውን ሐዘን ገልጸዋል። ዋና ጸሐፊው አጋርነታቸውን ለማሳየት ጭምር በላኩት በዚህ ደብዳቤ ይህ ትርጉም የለሽ የህይወት መጥፋት የሰላም መጥፋትና ሁሉንም ማህበረሰብ ለመጠበቅ የሚያስችል እርቀ ሰላም አስፈላጊ መሆኑን የሚያሳይ ነው ብለዋል። ጨምረውም በዚህ የሐዘን ጊዜ ከእናንተ ጎን እንቆማለን፣ በጥቃቱ የተጎዱትን ሁሉ በጸሎት እናስባቸዋለን፣ ጌታ መጽናናትንና ፈውስን ጥንካሬን እንዲሰጣቸው እንለምናለን በማለት አስታውቀዋል። የዓለም አብያተ ክርስቲያናት ህብረት ሁሉንም አይነት የአመፅ ድርጊቶች እንደሚያወግዝና ለፍትህ ለሰላምና ለአብሮነት ለመኖር የሚያደርጉ ጥረቶችን እንደሚደግፍ የገለጹት ዋና ጸሐፊው በዚህ የህመምና የሐዘን ወቅት ምክር ቤቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከሁሉም የኢትዮጵያ ህዝብ ጎን መቆሙን ለመግለጽ ይወዳል የሚል መልእክት አስተላልፈዋል። እኔ አሁንም ብሎ ማስተላለፍ ፈልገው መልእክት እባካችሁ ኦርቶዶክሳውያን ድምጻችሁ ማሰማራችሁን እንዳታቆሙ። ኦኬ ሃይማኖቱ አምሩ ውሸታም ነው፣ የቋሚ ሲኖዶሱም ሲሆን ውሸታም ነው። ሁሉም ውሸታሞች ናቸው። ሆን ተብሎ ታስበውበት አቅሮበት ኦርቶዶክሳውያንን ለማጥፋት ለመጨፍጨፍ ኦኬ ኦርቶዶክስ አልባ ኦሮሚያን እንፍጠር እንዳሉት እሱ ነገር የተገበሩት ይገኛሉ። ኦርቶዶክስ አልባ ኢትዮጵያ ለመፍጠር ደግሞ ሐሳብ አለ። ይሄ ነገር ስላለ ባካችሁ ኦርቶዶክሳውያን ነቅታችሁ ጠብቁ ህይወታችሁ። ኦኬ ፍርሃታችሁን ትዕግስት አታስመስሉ። ፍርሃታችሁን ምንም ለውጣነት ስለማናመጣ ነው አትበሉ። ለምን ድምጽ ማትሆኑ ስትሉት ቅድም እንዳልኳችሁ አይ እናንተቻችሁ ምን አመጣችሁ ይላል። ይሄ ፍርሃት ነው። ለምን ድምጽ ማትሆኑ ስትል እግዚአብሔር በቀኑ መልስ ይመልሳል። እንታገስ ይላል። ትዕግስት ፍርሃቱን የያዘክ ነገር ያን ፍርሃት ተወና ተነሰና ቁም እስቲ መጀመሪያ ኦኬ አንዴ እኔ አቡነ ጴጥሮስን አባት ባልኩበት አንደበት እንደና አቡነ ጴጥሮስ ያሉ አባቶች ሰባታትን አባት ባልንበት አንደበት አሁን የሚገኙ አብዛኞቹ አባቶች አባት ማለት ይከብዳልና ፖለቲከኞቹ ሴረኞቹ የፈለጉትን ነገር እያሳኩ ይገኛሉ። ለዛም ደግሞ አባቶች በር ከፍተው ግቡ ብለዋቸዋል። እነሱም በር የሚከፍትላቸውን አባቶች ቦታ ላይ አስቀምጧል። ማንም አይከለክላቸው። ሁሉም ታፈጭ ብሎ ነው የሚገኘውና እግዚአብሔር ነው አላቀም እኔ የትኛው ሸንዳ እያሳደጋችሁ እንደሆነ የትኛው ቤተክርስቲያን እያለማችሁ እንደሆነ አባቶች አላቀም። ምዕመን የሚሞትባት ቤተክርስቲያን የሚገለገል ሰው የሞተ ምን ልታረው ነው የምታለማው? ቤተክርስቲያን ምን ልታረው ነው ህንጻ የምትሰራው? ሰው እየሞተ እኮ ነው የሚገኘው። እዛ ሰው የሚገለገል ወይስ እነዚህ ከሰው በኋላ ህንጻዎች ላችሁ ለመከፋፈል ነው? እንደዛ ከሆነ በስተቀር ህንጻ መስሩበት ምንም አይነት ምክንያት አይኖርምና እባካችሁ ኦርቶዶክሳውያን ወጣቶች፣ በተለይ ወጣቶች ብዙ ታሪክ መስራት ይቻላል። የግብጽ ቤተክርስቲያን ታሪክ የቀየሩት ወጣቶች ናቸው። እደግመዋለሁ፣ የግብጽ ቤተክርስቲያን ታሪክ የቀየሩት። ታሪክ ስራችሁ ታሪኩን መስኪን የሆነ ቤተክርስቲያን ወደ ቤተክርስቲያን የመለሱት ወጣቶች ናቸው። ተባብረው ተያይዘው ነው እና እጅ ለእጅ እንያዝ፣ አንዳችን እንስማ፣ እናዳጣም እፈልጋለሁ። እናንተ ማሳባችሁን አስቀምጡበት። ይሄ ነው የሰራብን ሴራ ነው ወይስ መቀጠል ብለን እንመለሳለን። ላይክና ሼር አድርግ እንዳይረሳ። ፍትህ በአርሲ በግፍ ለሚጨፈጨፉ ኦርቶዶክሳውያን ክርስቲያኖች። እንግዲህ የሃይማኖት መግለጫ የሰጠውን እንትን አይታችኋል። ሃይማኖት ተኮር አይደለም ወይንም አንድን ሃይማኖት ተኮር ያደረገ ግድያ አይደለም የተፈጸመው የሚል አይነት ነገር ተመልክተናል። እና እውነት እንደዛ ነው ወይ? እስኪ አሁን በመረጃ የተደገፈ ነገር ላሰማችሁ። አሁን እነዚህ ከላይ የምታዩቸው 4 ህፃናት 3ቱ ሞተዋል። ከነሱ ውስጥ የተረፈችው ከወንዶቹ በስተ ጎን ያለችው ልጅ ፊቷን ያላዞረችው ህፃን አሁን እዚህ ሆስፒታል ድጋፍ የተደረገላት ያለችው፣ ሌላኛው 2ቱ ህፃናት ወንዶቹ እና ፊቷን ወደዛ ያዞረችው ህፃን ልጅ ተገላለች። ኦርቶዶክሳውያን ናቸው። አሁን ደግሞ የምታዩቸው እኚህ አባወራዎች እናትና አባት፣ እነዚህም ኦርቶዶክሳውያን ናቸው፣ የተገደሉ ናቸው። ቀጣይ የምታዩቸው ጋቢ የለበሱት ኮፍያ ያደረጉት እኚህ ደግሞ
ኦርቶዶክሳዊ ናቸው፣ እነሱም የተገደሉ ናቸው። አሁን ማሳያችሁ ማህተሟ ጎላ ብሎ የሚታየው ህፃን ኦርቶዶክሳዊ ናት። እርሷም የተገደለች ናት። ከጎኑ ያለችዋ ህፃን በከፍተኛ ሁኔታ ጉዳት ደርሶባት ሰሞኑን የተሻለ ሕክምና እንድታገኝ ድጋፍ እያደረግንላት ያለችው ብላቴና ናት። እስካሁን ድረስ እዛ አካባቢ ላይ እየሞቱ ያሉት ኦርቶዶክሳውያን ናቸው። እየሞቱ እየተጨፈጨፉ በግፍ እያለቁ ያሉት ህፃናት እየሞቱ ያሉት እነዚህ ኦርቶዶክሳውያን ናቸው። ታዲያ በምን አግባብ ነው አንድን ሃይማኖት ተኮር ያደረገ ግድያ አይደለም እየተፈጸመ ያለው ሲባል በምን አይነት ሁኔታ አጣሪዎቹ ኮሚቴስ የምርም የተባለው የግድያ ቦታ ላይ ሄደው ነው ወይ ያጣሩት? መሬት ላይ ያለው እውነትና በመግለጫ የሚወጣው ሁለት የተለያየ ነገር ነው። ይህ ነገር ለታሪክ ይቀመጥ። አዎ እየተገደሉ ያሉት አንገታቸው ላይ ማህተም ስላሰሩና ስላሰሩ ባለማህተም ስለሆኑ ብቻ ነው እየተገደሉ ያሉት። ኦርቶዶክሳዊ ስለሆኑ ነው እየተገደሉ ያሉት እንጂ በሌላ በምንም ምክንያት አይደለም። አሁንም ትላንትናም 5 ኦርቶዶክሳውያን ተገለዋል፣ 9 የታፈኑ አሉ። ይሄ ነገር አሁንም እየቀጠለ ነው ያለው። ምንም መፍትሄ አልተገኘለትም። ዛሬም የሟች ቁጥር እየጨመረ ነው። ዛሬም የባለማህተም ደም በምስራቅ አርሲ ላይ እየፈሰሰ እንደሆነ ለሁላችሁም ግልጽ ሊሆንላችሁ ይገባል።